ጌታ ሆይ እቺ ደግሞ ኬት የመጣች ናት? አረ ጉድ ፈለ። የዛንድሮ ሴቶች የምር ቃራ በሉ ተቃጠሉ እኮ ተቃጠሉ። ስርዓት አጡ። 2018 እኮ ጉድ ይዞልን የመጣው እንዶ አምና ይሻላል። ቤተሰብ ኤሉ ፈጣሪ ትግስቱን ይስጥሽ። ቻዩ እንግዲህ ሁሉም ቦታ እኮ ነው ቡጥቡጥ ያለው አሁን ላይ ማለት ነው። ባለትዳሮችን ይበጠብጣሉ፣ ባልና ሚስትን ያፋታሉ፣ ፍቅረኞች መሀል ገብቶ ይበጠብጣሉ። ምን እንደሚያገኙ አላቅም። ሴቶች ራሳቸውን አስከብሩ። ወንድ ልጅ ራሳቸው ስታስከብሩ ነው ወንድ ልጅ የሚፈልጉ። እቺ ደግሞ ኬት የመጣች ናት? የናቲ ፍቅረኛ ነኝ ብላ መታለች። እንግዲህ ይኸው በጠበጠችው። አረ አፈር ብሉ ስታስጠሉ። እግዚአብሔር አረኛ እኮ ተሳቀቅን በእናንተ ምክንያት። ራሳቸውን ለምንድን ነው የማታስከብሩ? አሁን ሂዳ በጠበጠች። አያችሁ በፈጣሪ ስም ምን ጉድ ነው ዛንድሮ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ዳና ናችሁ? የኔ ዳና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ዛሬ በኤሉና በናቲ መጥቻለሁ ማለት ነው። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። አረ የዛንድሮ ጉድ እኮ አያልቅም። የዛንድሮ ጉድ አያልቅም። ሴቶቹ ምን እየሆኑ እንዳለ አላቅም። የሰውን ህይወት መበጥበጥ፣ የሰውን ትዳር መበጥበጥ። ቆይ ምንድን ነው እንደምትጠቀሙ አላቅም። እቺ ደግሞ እሺ የናቲ ፍቅረኛ ነኝ ብላ መጣለች። እሺ አስሬ ብትሆኝስ? አሁን መተሽ ደግሞ በእነሱ መሀል ገብተሽ መበጥበጥ ምንስ ይባላል? ጋይዝ ምንድን ነው የምትጠቀም አሁን? እሺ ሁለቱም በጥብጠሽ ምንድን ነው የምትጠቀም? ወይስ ታዋቂ ለመሆን ነው የመጣሽው? የፈለግሽ ብትሆኝ ለምን እንደማታለቅሺ ደማ አልቅሺ። ምን ጉድ ነሽ አንቺ ደግሞ? ጉድ ፈላ። ያረ የዛንድሮ ሴቶች እኮ እውነት አበዳችሁ። እናንተ ጸበል ያስፈልጋችኋል። ወንድ ልጅ ሳይፈልጋችሁ እናንተ ናችሁ ወንድ ልጅ ልታገቡ እየፈለጋችሁ። አሁን የዛንድሮ እንደዛ ነው። የምሬ ነው የምላችሁ። እንዴ መበጥበጥ፣ የሰው ሁሉም ቦታ ሄዳችሁ መበጥበጥ። እቺ ደግሞ ምንድን ነው የምትባያ? አላገባሽም እኮ አላገባሽም። የፈለግሽ ተስፋ ሰታኝ እንደዚህ አድርገኝ እኔስ ደማልቅሽ እንደ ኤሉ ማለት ነው። እንደዚህ ብለሽ እንዳታለቅሽ። መቀበልሽ የራስሽ እኮ ነው። የራስሽ የልጅነትሽ ፍቅር እኮ የልጅነትሽ ፍቅረኛ ነው ናቴ ማለት ነው። እንዳትለቅ እንደዚህ አድርገሽ እንዳለቅ ምንም እንዳታለቅሽ። ጠንካራ ሴት ሆኚ ኤሉ አደራ ማለት ነው። እቺ በጥፊ መመታት ነው እንጂ ምን አባቷ ታመጣለች? አረ ምን ጉድ ነው የዛንድሮ። ኤሉ እንግዲህ አላወቀችም። እንግዲህ አስባችኋል እንዴት አድርጋ መታ እንደበጠበጣችሁ። ኤሉ እውነት አድርጋ ነው። እውነት ብዙ ጊዜ ስልክ ትደውልልኝ ነበረች፣ ምንም አልተመቸኝም ያለች ነበረች። እሷም ቢዚ ነበረች። ያው ኤሉና ናቲ አሁን በጣም ወደ ቁም ነገር እየገቡ ሸማግሌ ለመላክ እቅድ ላይ እንዳለ ነው ያለው። እንግዲህ አስባችኋል። ይሄን ነገር እያየች አሁን መጣች በጠበጠችው ማለት ነው። በጠብጣችሁና አረ ምን አይነት ናቸው እነዚህ ደግሞ? እግዚአብሔር ራሳችሁን አስከብሩ እስኪ ሴቶች ማለት ነው። ፈላባቸው ኤሉ ማለት ነው። እንደዚህ ብለሽ ቦታ እንዳሰጪ ማለት ነው። እቺ ውጓን ይዘሽ ጎትተሽ አስወጫት። ምን አባቷ ታመጣለች? ጉድ እኮ ነው። ናቲም ማለት ነው። እቺ ልጅ በጥፊ አስወጣት በቃ። መቼም የልጅነት ፍቅር እኮ ነው። አንቺ መተሽ ለምን 2 ዓመት ለምን 3 ዓመት አይሆን? ወይኔ 6 ወር ወይኔ የተወሰነ ጊዜ። አሁን እሱ ወደ ድሮ ፍቅረኛ ስለተመለሰ ከኤሉ ጋር መቀጠል ስለፈለገ አንቺ መተሽ መበጥበጥ አለብሽ እንዴ? ኤሉና ናቲ እንዶ ውሽ ተመስገን። ኤሉ የድሮ ኤሉ ሳቋ ተመልሷል ብለን እንዶ ተደስተን ሳንጨርስ አንቺ ደግሞ በመሀልሽ መጣሽ። አረ በፈጣሪ ስም ሴቶች ጤነኛ ናቸው? ግን ዘንድሮ ሴቶች ማለት ነው እንዴ! ኤሉ እንዴት በቃ ልዩ ደስታ ውስጥ ነው። ልዩ በቃ አዲስ ፍቅረኞች በሉ። ኤሉና ናቲ አሁን ጥሩ ነገር ላይ ነው ያሉ፣ እውነት ለመናገር ማለት ነው። ኤሉ አሁን ላይ በጣም ደስተኛ ናት ከናቲ ጋር። ኤሉ አሁን ላይ በጣም ወፍራብኛለች። እንግዲህ በቃ
ናቲ የድሮ ደስታ መለሰላት ብለን ሳንጨርስ እቺ ደግሞ ልክፍት መጣች። እረ በፈጣሪ ስም እራሳቸውን ብታስከብሩ ምን አለ? ናቲና ኤሉ መቼም አይለያይ። አንቺ ግን ፎክረሽ እንግዲህ ወይም ቻናልሽን ያው ታዋቂ ለመሆን ነው፣ ቻናልሽን ለመከፈት ነው የመጣሽው አንቺ እንጂ እውነቱን የናቲ ፍቅረኛ ልትሆንም አትችይም። ብትሆኝስ ምን ቤት ነሽ አንቺ አሁን እንዴ? አረ ምን አይነት ናቸው ግን እነዚህ ደግሞ የቅናት መንፈስ የተወጋ ይሆን በሉ፣ ሀሜን በሉ ጋይስ። ቃንታ ነው እንግዲህ የመጣችው እነሱን ለመበጥበጥ መጣች። የዛንድሮ ሴቶች እናንተ ቃራ በልታችኋል፣ ዛንድሮ ማለት ነው። ምን አይነት ወንዶች እንደሚያገባችሁ አላውቅም። ሁሉም ቦታ እኮ ነው ቡጥቡጥ ያለ። አሁን ላይ ሚዲያ በጣም ነው የሚያስጠላው፣ ጌታን በጣም ማለት ነው። እጅ አለን እንዶ ሰሞኑ ሰላም እያገኘ ናትና ኤሉ ልዩ ፍቅር ውስጥ ነው ያለው ማለት ነው። በተለይ እኛ ነን የምንከታተላቸው። አሁን ሰው እኮ ጭቅጭቅ ሳለቻቸው፣ እቺ ደግሞ መጣ በመሀላቸው መጣ እንግዲህ በጠበጠችው። ይኸው ኤሉ መረጋጋት አለብሽ። የፈለገ ነገር ቢሆን እናንተ የልጅነት ፍቅርሽ ነው። እንደዚህ አድርገሽ አስወጫት። ፊት እንዳሰጭ እንዳታለሽ። ጠንካራ ሴት ሆኝ፣ ከናቲ ጎኝ ሆኝ፣ ደግሞ ከናቲ ጎኝ ሆኝ እሱን አግዥ። እጅ ምንም አትሆንም። ምን አባቱ ታመጣለች? ምንም አታመጣው። ስለዚህ ያው መታ እንግዲህ በጠበጠች። ሸማግሌ ልትልክ ነው ምናምን ታለቅሳለች እንዴ! ደፋር ንግግሯ እንዴት እንደምታስጠላው እግዚአብሔር እንዴት እንደሚያደርጋት ጭራሽ ማለት ነው። አረ ሴቶች የዛንድሮ ጉድ ነው። እግዚአብሔር ኦ ያስብላል ጋይስ፣ ጉድ እኮ ነው።